ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ከባለፈው የቀጠለ ፓርት 3 የአረብ ሀገር ሚስቶች የሚለው ፓርት 3 ይቀጥላል። አብራችሁኝ ስላላችሁ አመሰግናለሁኝ። ለዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ አበረታቱኝ። ኮሜንትም ታረጉልኝ፣ ላይክ ስለምታበረታቱኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አመሰግናለሁ። እቺ ሴት ባለትዳርና የልጆች እናት ነበረች። ዱባይ ላይ ለአመታት ከኔ ጋር በየሳምንቱ እየመጣች አሻሸ ገዳሚ ስትል ባሏን ልጆቿን ኢትዮጵያ ላይ አስቀምጣን አንድም ቀን ተጠራጥሬ ባህሪ የባሰ ሰው ገጠመው ማለት ነው። ያለችኝ ነገር ሁሉ ግን ውሸትና ውሸት ነበር። እኔ ግን ሁሉንም ነገር አምኜ ተቀብዬ ፍቅረኛዬ ብዬ ዋጋ እየከፈልኩላት ነበር። የተዋወቅን ሰሞን ላይ ቶሎ ቶሎ እንድትመጣ አደረኳት። ስራው አሪፍ እንዲሆንላትና እንድትለምደው በማለት እሷም ያንን እሺ ብላ ለ6 ወር ያህል ቶሎ ቶሎ ነበር የምትመጣው። ከ6 ወር በኋላ ግን አይ በጣም እየደከመኝ ነው፣ ስራውንም ስለለመድኩት ቢያንስ በወር 4 ልምጣ ወይ 3 ልምጣ ብላኝ ትንሽ ራቅ እያደረገች መምጣት ጀመረች። የምታስረክባቸውን ሰዎች እያገናኘው በራሴ ገንዘብ መዓት እቃዎችን ገዝቼ እሸኛታለሁ። ትርፉን እራሷ እንድትጠቀምና ዋናውን ለኔ እንድትሰጠኝ ነው ያንን የማደርገው። አንዱን ብር ግን እኔ ጋር ተመላሽ አይሆንም። በዚህ ወጥቶ በዚህ ገብቶ ለዚህ አድርጌው ለዚህ አውጥቼው እኔም አልጨቃጨቃትም። ሴት ልጅ ናት፣ ለብዙ ነገር ያስፈልጋታል እያልኩኝ ዝም እላታለሁ። ከዛም አልፎ አንዳንዴ ዕቃ ይዛ ስትሄድ ተወረስኩኝ፣ ጠፋብኝ፣ እንዲሆንኩኝ፣ የሰው ዕቃ ጣልኩኝ እያለች ከስር የምትቀበለኝ ብር አትጠይቂ። የሆነ ሰዓት ላይ ብንንስል ባዶኝ ቀርቼ ነበር። በጥቂት ዓመታት ውስጥ ዱባይ ውስጥ ሆኜ ከዚህም ከዛም ብዬ በጉልበቴም በተለያዩ መንገዶች ያገኘሁት ብር እሷን ካወቅኩኝ አመት ባልሞላ ጊዜ ውስጥ ግን ዜሮ ገብቼ ባዶኝ ቀረሁ። በጣም ግራ ገብቶኝ ነበረ። ምን እየተፈጠረ ነው ህይወቴ ውስጥ? ምን እየተከናወነ ነው ብዬ ወደኋላ ብመለስ ለካ እሷ መታ ከእሷ ጋር ሳሳልፍ የማወጣው ወጪ አልነበረም። ከአቅሜ በላይ ቅንጡ ሆቴሎች ወስዳታለሁ። አስቢው፣ ዱባይ ውስጥ ያላሳየኋት ያልገባችበት ያልነካችው ጥግ የለም። እሷ እዛ ከመጣች መዝናናት ነው፣ መጨፈር ነው፣ መጠጣት ነው። እማንሆነው እማንገባበት እማንነካው ጫፍ የለም። ያ ሁሉ የሚሆነው በእኔ ገንዘብ ነው። ከዛም አልፎ ስትመለስ ሻንጧን ለመሙላት በገንዘብ ዕቃ ገዛላታለሁ። ይህን ሁሉ በማረግበት ሁኔታ ውስጥ ድፍን ጭፍን ብዬ ነበር። በቃ ልክ እንደዛ ሴቶቹ ላይ ያረጋቸው ነገር እሱ ላይ ነው ያዘኝ ነው የምልሽ። የሚያውቁኝ ዙሪያ ላይ ያሉ ወንዶችም ሴቶቹም ምን ነካ እስኪሉኝ ድረስ ምንድን ነው ያስነካች? ይቺ ወይ አታምር ወይ አታፍር ወይ ስነ ስርዓት የላት ወይ መልክ የላት፣ በምን ቀን ነው አንተን የመሰልክ ልጅ ከዚህ ሴት ጋር የገጠምከው እያሉ ሁሉም ቢያብጠለጥሉኝ ሊያሳዩኝ ሊነግሩኝ፣ እስኪ ተጠንቀቃት፣ ይቺ ሴት በጣም ቀልቃላ ናት፣ ምኗም ደስ አይልም፣ ምን እያረክ ነው እያሉ ያልመከረኝ ያልገሰጸኝ ተው ያላለኝ አልነበረም። እኔ ግን መስሚያ አልነበረኝም። በቃ ድፍን ብዬ ነበር። ሀውለት እና ማስጠንቀቂያ እንደ ቅናትና እንደ አጉል ምቀኝነት ነበር ማየው። ከእሷ ጋር ከተዋወቅኩኝ በኋላ ሴቶቼንም አብዛኞቹን ሸሽቻቸው ነበር። በቃ አሁን ፍቅረኛ አለኝ፣ የምወዳት ላገባት የምፈልጋት ሴት አለች። ስለዚህ ከሌላ ሴት ጋር ማውራት በራሱ ኃጢአት ነው ብዬ አስቤ ቀስ በቀስ በቃ በጣም ተቀየረ። እውነተኛ ፍቅር ይሄ ነው። ከብዙ ነገር ይጠበቃል። ስልኬን እያጠፋው እየራኩኝ መጥቼ ነበር። ያም በመሆኑ ስራዬ በጣም ተቀዛቀዘብኝ። ምክንያቱም እነዛ ሴቶች ከፍቅረኝነት ውጪ ገንዘባቸውን በቅናሽ ብር እየሰጡ ሐዋላ እንድምሰራው በእነሱ ገንዘብ ነበር። አመት ላይ ግን ኢኮኖሚ በጣም አዘቅዝቆ ባዶነት ደረጃ ላይ በመድረሴ ወደዛ ቦታ የመመለስ ግዴታ ውስጥ ገባሁ። ብሎክ ያረኳቸውን እህቶች ሁሉ ከብሎክ እያወጣሁኝ የዘጋኋቸውን ሁሉ እየደወልኩ እያናገርኩኝ ወደ መጀመሪያው ስራዬ ተመልሼ ገንዘብ መሰብሰብ ጀመርኩኝ። ያም ሆኖ ግን እንደ ድሮ የሚጠራቀም የሚታይ የሚቀመጥ ምንም ነገር አልነበረኝ። እሰራለሁ፣ ለእሷ ነው፣ ከእሷ ጋር ነው ማጠፋው። ከሆዴ ካልጋዬ ከኑሮዬ እሷን ከማዝናናትና ለእሷ የሚያስፈልጋትን በጣም ትልቅ ዋጋ ነው እየከፈለ አያልፍም ነበር። እንደዚሁ እየኖርን ግን የፈረንሳይ ድል በሆነ አጋጣሚ በአንዲት ሴት ምክንያት አገኘው። ቀለል አድርጌ ነበረ ፕሮሰሱንና ሂደቱን የጀመርኩት። ሳላስበው ግን
ተሳካልኝ። ዱባይ ላይ ጠርቻት መታ ሽኝት አደረገችልኝ። ለወደፊት ህይወታችን ብዙ ነገር ፕላን አደረግን። ፈረንሳይ ከገባው በኋላ እሷን እንደማመጣት ከዛም እዛ እንደምንጋባ ህይወታችንን እዛ እንደምንመሰርት ተነጋግረን ተላቅሰን ሸኘች። ሁለት ወደ ፈረንሳይ ሲሄድ እጄ ላይ ቪዛ ቬስቲን አልነበረም። እሷን ካወቅኩኝ በኋላ ረዳቸው አግዛቸው የነበሩ እናትና ወንድሞቼን እስከ መርሳት ደረጃ ደርሼ ደውለው ለምነው ቸገረን ብለውኝ የምልክበት ጊዜ ነበር። ድሮ ግን እኔ ነበርኩ ማስተዳደራቸው፣ የማስተምራቸው፣ ለችግራቸው የምደርስላቸው። ህይወቴን ባላንስ ማድረግ አቅቶኝ ነበር። ፈረንሳይ ከገባው በኋላ ብዙ ነገሮች ውስብስብ አልሆኑብኝም። እኔ የሆነ ገዳለኝ ወይም ደግሞ ነገሮች በቀላሉ ይሳኩልኛል። እድለኛ ነኝ። በየሄድኩበት የሚወዱኝ፣ የሚያቀርቡኝ፣ የሚያምኑኝ ሰዎች አላጣም። ፈጣሪ ይህን ነገር ለእኔ እንደ ጊፍት የሰጠኝ ትልቅ ነገር ይመስለኛል። ፈረንሳይ እንደገባው በጣም የሚወዱኝ፣ የሚንከባከቡኝ፣ የሚያቀርቡኝ፣ የሚያውቁኝም የማያውቁኝ ሰዎች አገኘሁኝ። እድሉን ካመቻቸችልኝ ሴት ጀምሮ ማለት ነው። ስራ ለመጀመር አልተቸገርኩም። ቋንቋዬ በጣም አሪፍ ነበር። ስራ ያዝኩኝ፣ ሳንቲም መሰብሰብ ጀመርኩኝ። ያኔ ትንሽ ወደ ራሴ ተመለስኩ መሰለኝ። ቤተሰቤ መርዳት ማገዝ እንደ ድሮ መሆን ሲጀምር እናቴ ጋር እየደወልኩ እባክሽ ምንም መረጋጋትና ምቾት እየተሰማኝ አይደለም፣ የገባሁበት ህይወት አለ። ያ ህይወት ላይ ከገባው በኋላ ሁሉ ነገሬ መቅኗቷል። ደግሞ መታገዝ ጀመርኩኝ ማለት። እዛም ከሄድኩኝ በኋላ አልተውኳትም። በየወሩ የምትፈልገውን የምትጠይቀኝን ሁሉ እልክላታለሁ። ወረቀትም ለማግኘት ልክ እንደዛ እንደ ሴቶች ነው የሆነው። ገባችሁ? በፍጥነት አገኘሁኝ። ታውሮ በቃ እሱ ብቻ ነበር የሚያምነው። አሁን ደግሞ ወደ እሱ ዞረባት። ምንም ስቴብል ሳልሆን ነበረ ለእሷ ከፍተኛ ወጪዎችን እያወጣው ወደ ፈረንሳይ ለማምጣት ስጋጋጤ ነበር። የሚገርምሽ ነገር እሷም ከኔ በላይ እድለኛ ናት መሰለኝ። ፕሮሰሷ በአጭር ጊዜ ተሳክቶ ወደ ፈረንሳይ መጣች። ወንድሞቼ እህቶቼ እንዳስወጣቸው ገና ፈረንሳይ ገባሁ ካልኩኝ ቀን ጀምሮ ጥፍራቸው ላይ ቆመው በጉጉት ነበር የሚጠብቁኝ። እነሱን ሁሉ ኢግኖር አድርጌ ወደ ጎን አድርጌ ትንሽ ነገሮችን እንደተመቻቹልኝ እና ወረቀቴን እንዳገኘው የእሷን ፕሮሰስ ነበር የጀመርኩት። ያ ነገር በቤተሰቤ መሀል ከፍተኛ ቅራኔ ፈጠረ። ቦታ እንዳልሰጠኋቸው፣ እንደማልወዳቸው እና ለእነሱ ግድ እንደሌለኝ አሰቡ። ቢያስቡም ልክ ነበሩ። እናቴ ሳትቀር እዚህ በድህነት እየኖርን እህትህን እንኳን ሳትወስድ ምንድነው እንደዚህ የሚያጣድፍህ የሚያስቸኩልህ? ከቤተሰብህ አንድን ሰው እንኳን ሰው ሳታረግ የቤተሰብህን ህይወት ትንሽ እንኳን ፈቀቅ ሳታረግ ለምንድን ነው እንደዚህ ተሯሩጠህ የራስህን ህይወት ማደራጀትና ማመቻቸት የፈለግከው ብላ ቅር ተሰኘችብኝ። እናቴ እሷ ትምጣና ከእሷ ጋር አብረን ሆነን ደግሞ የወንድሞቼን እና እህቶቼን ጉዳይ አስተካክላለሁኝ፣ ታግዘኛለች፣ ትረዳኛለች፣ አንቺ በጸሎትሽ ብቻ አግዢኝ ብዬ ለማሳመን ሞከርኩኝ። በሀሳብ ባታምንበትም እናት ናትና ተቀበለችኝ። ወንድሞቼና እህቶቼ ግን በከፍተኛ ሁኔታ ይዘውብኝ ነበር። ሁለት ያ ሁሉ ምንም ሳይመስለኝ እሷ ተሳክቶላት ወደ እኔ የመጣች ቀን የተደሰትኩት ደስታ ወደር የለው። የተለያየንባቸው ጊዜያቶች በጣም ከብደውኝ ነበር፣ ናፍቃኝ ነበር። ሲሳካ ከእሷ በላይ ተደስቼ ማመን ያልቻልኩት እኔ ነኝ። ሁለት ፈረንሳይ መታ እኔን ለማግባት ሽር ጉድ ስትል ስታስመስል ስትዘጋጅ እንኳን ባል ያላት ልጆች ያላት ይቅርና ወንድ ልጅ ከኔ በፊት አፍቅራም አይታም የምታውቅ አትመስልም ነበር። የሚገርምሽ እቺ ሴት ባለትዳር ሰው ላይ የምናደርጋቸው ነገሮች የጊዜ ጉዳይ ነው እንጂ ራሳችን ላይ ይደርሳል። ከዚህ ታሪክ እንደምንማረው አሁን ላይ የሆነ ነገር ብዬ አስተያየት መስጠት አልፈልግም። ግዴታ እስከ መጨረሻው ማዳመጥ አለብን። ልጁ ጎበዝ ነው። በገባችሁ መጀመሪያ ጥፋት አጥፍቷል፣ እርግጥ ነው። ግን ከዛ ጥፋቱ ተምሮ ልክ እንደማንኛውም ሰው ስናፈቅር ይሄ የምናስብበት ነገር ይቆማል። አናስብም። በጣም በቃ የሚገርም ልጅ ነው። ለማንኛውም ምንም አስተያየት መስጠት አልፈልግም። እስከ መጨረሻው ድረስ ነው የምንከታተለው እና ሀሳብ አስተያየታችሁን አሁን ቢሆን በኮሜንት አሳውቁኝ። ስለምትከታተሉኝ አመሰግናለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እና ደግሞ የደውል ምልክቱን በመጫን እኔ የምለቀው ቪዲዮ እናንተ ጋር ይደርሳል ማለት ነው። በጣም አመሰግናለሁ ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።